ሰላም ጤና ይስጥልኝ የተወዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ እንግሊዘኛ ከመሰረቱ ለጀማሪዎች ገና ከፊደል ለሚጀምሩ እንዲሁም ደግሞ ማንበብና መጻፍ ለማይችሉ በአማርኛና እንዲሁም በእንግሊዘኛ ፊደላትን ከመሰረቱ አቀላጥፈው እንዲጽፉ እንዲያነቡና ከዛም በላይ ከፍ ሲሉ ደግሞ ሌሎችን ወርዶችንና ሴንቴንሶችን መመስረት እንዲችሉና እንዲያነቡ እንዲጽፉ እናደርጋለን። ዛሬ ደግሞ በአዲስ መልክ ይዤላችሁ መጣሁት። ብዙዎቻችን እንግሊዘኛ ፊደላትን በካፒታልና በስሞል ለይተን ማወቅ ትንሽ ምንቸገር ስላለን እነሱን መሰረት ያደረገ ትምህርት ለጀማሪዎች ነው ይዤላችሁ መጣሁት። እንግሊዘኛ ከመሰረቱ ገና ፊደል ቆጠራ በካፒታልና በስሞል እንዴት አድርገን መቁጠርና መጻፍ እንደምንችል ቀለል ባለ ሁኔታ ነው ይዤላችሁ መጣሁት። ይህን ቻናል ማንኛውም የሚደርሰው የቪዲዮ ከእናንተ ጋር እንደደረሰ ሰብስክራይብ እያደረጋችሁ እንዲሁም ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ መማርና መጻፍ ማንበብ ለሚፈልጉ ሼር እያደረጋችሁ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ቀለል ባለ ሁኔታ ብቻ በአጭር ጊዜ እንግሊዘኛን አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ብዙዎቻችን ይህ ዕድል ሳይገጥመን በልጅነታችን ትምህርት ሳንማር በንግዱ ዓለም የተሰማራን እንዲሁም ደግሞ በውጭ ሀገራት በሌሎችም ሁኔታዎች ውስጥ ሆነን ይህ ዕድል ሳይገጥመን እስካሁን ማንበብና መጻፍ ያልቻልነው ሁሉ አሁን ቴክኖሎጂው ባመጣልን በረቀቀ ሁኔታ ቁጭ ብለን ባለንበት በቤታችን በራሳችን ስልክ ብቻ በመደወልበት ሌሎችንም ስራ በመንሰራበት እንዲሁም ኮምፒውተር ካለን በኮምፒውተር ሊሆን ይችላል፣ ላፕቶፕም ካለን በላፕቶፕ ሊሆን ይችላል። ብቻ ባለንበት ሆነን እንግሊዘኛን ቀለል አድርገን እንማራለን ማለት ነው። ብዙዎቻችን ተቸግረናል። ከዚህ በኋላ ትምህርት ቤት ሄጄ እንዴት ሆኜ ነው መማረው? ከልጆች ጋር እንዴት ነው መማረው? የትስ ነው ሄጄ መማር ያለብኝ? እንዴትስ ነው እንግሊዘኛ ማወቅ ያለብኝ? እያልን ብዙዎች ተቸግረናል። ኢቭን ትልልቆች ሰዎች ሆነን ልጆች ወልደን እንኳን ልጆች እማዬ ወይም አባዬ ይሄን ፊደል ንገረኝ ብለው ሲጠይቁን ትንሽ አእምሯችን ላይ የሚፈጠረው ስሜት አለና እሱን ስሜት ደግሞ በትንሹም ለመቀነስና ለልጆች ምላሽ ለመስጠት ያክል ራሳችን በእንግሊዘኛ እንዲሁም በአማርኛ ብቁ አድርገን መገኘት ለጥያቄዎች ሁሉ መልስ እንሰጣለን ማለት ነው። ስለዚህ ለነሱ መልስ ለመስጠት ደግሞ የግድ ማንበብና መጻፍ የኛ ኃላፊነት ይሆናል ማለት ነው። ስለዚህ ቀለል ባለ ሁኔታ በአጭር ቀን ብቻ በአንድ ወር ወይም ከዛ ባልበለጠ ቀናት ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ ወስናችሁና አልማችሁ ይህንን እንግሊዘኛ ማንበብ አለብኝ፣ አማርኛም እንዲሁ ማንበብና መጻፍ አለብኝ፣ ለሚጠየቁ ጥያቄዎች ሁሉ መልስ መስጠት አለብኝ ብላችሁ አስባችሁ ራሳችሁን አዘጋጅታችሁ እናንተ ለትምህርት ሀሎ ማለት ብቻ ነው የሚጠበቅባችሁ። እኛ በአጭር ጊዜ እንድጽፉ እንድታነቡ እናደርጋለን፣ ቀለል ባለ ሁኔታ ማለት ነው። አሁን ዛሬ ይዤላችሁ ወደ መጣሁት ትምህርት ነው የሚሄደው። ዛሬ ይዤላችሁ የመጣሁት ትምህርት ምንድነው? ከዚህ ጋር እንደምታዩት ፊደላቶች ናቸው። በካፒታልና በስሞል በትልቅና በትንሽ ማለት ነው። እነዚህን እያንዳንዱን ፊደላት በአማርኛም በእንግሊዘኛም ረጋ ብለን የምናነብ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ከዚህ ጋር እንደምታዩት ይሄ በትልቁ የተጻፈው ካፒታል ሌተር ኤ ይባላል። ኤ። እቺኛዋ ደግሞ ስሞል ሌተር ኤ ትባላለች። ነገር ግን ሁለቱም በአንድ ድምጽ ኤ ተብሎ ይጠራሉ። ሁለቱም በአንድ ድምጽ ኤ ተብሎ ይጠራሉ። ይቅርታ ከመጀመሪያ በፊት እዚህ ጋር ከለራቸው የተቀላቀለበት ምክንያት አለው። በጥቁር በቀይ እንዲሁም በአረንጓዴ የሆኑበት ምክንያት አለው። ያለ ምክንያት አይደለም እንደዚህ ከለራቸው የተቀላቀለው። ስለዚህ በቀይ የተጻፉት ካፒታሉና ስሞሉ በተመሳሳይ ቅርጽ የተቀመጡት ናቸው። ያ ማለት በተመሳሳይ ቅርጽ ማለት እዚህ ጋር እንደምታዩት ሲና ካፒታል ሲና ስሞል ሲ የቅርጽ ልዩነት ማለት የሳይዝ ልዩነት ነው ያላቸው እንጂ የቅርጽ ልዩነት የላቸውም። ሳይዛቸው ነው። እቺኛዋ ትንሽ ሆነች፣ እቺኛዋ ትልቅ ሆነች፣ እቺ ስሞል ሆነች፣ እቺ ካፒታል ሆነች ማለት ነው። ልዩነታቸው ካፒታሎች በሳይዛቸው ከፍ ያሉ ናቸው፣ ስሞሎች ደግሞ በሳይዛቸው አነስ ያሉ ናቸው። እነዚህ በቀይ በሙሉ የጻፍኳቸው ቅርጻቸው የማይቀየር ነገር ግን ሳይዛቸው የሚያንስና የሚተልቅ ማለት ነው። እነዚህ ቅርጻቸው የማይቀየሩ ሳይዛቸው የሚተልቅና የሚያንስ ድምጾች ወይም ፊደሎች በቀይ የተጻፉ በሙሉ የምታዩቸው በቀይ የተጻፉ ናቸው። ከዛ በመቀጠል እዚህ ጋር በጥቁር የምታዩቸው ደግሞ
ምንድነው ሳይዛቸውም የተለየ ነው፣ ቅርጻቸውም የተለየ ነው። ለምሳሌ እችኛዋ ቢ እና እችኛዋ ቢ የተለያዩ ናቸው። እችኛዋ ቢ ስሞል ቢ ነች፣ እችኛዋ ካፒታል ቢ ነች። እነዚህ በጥቁር የጻፍኳቸው እያንዳንዱ ፊደላት ምንድነው ልዩነታቸው? የሳይዝ ልዩነትን ብቻ ሳይሆን የቅርጽም ልዩነት አላቸው። የቅርጽ ልዩነት እነዚህኛዎች በቀይ የተጻፉት ምን አልኳችሁ? የሳይዝ ልዩነት ብቻ ነው ያላቸው እንጂ ቅርጻቸው ተመሳሳይ ነው በቀይ የጻፍኳቸው በሙሉ። ነገር ግን ከዚህ ጋር ያሉት ግን በሳይዝም በቅርጽም የተለዩ ናቸው። ከዚህ በተጨማሪ በአረንጓዴ የተጻፉት ደግሞ ምኖች ናቸው? አናባቢ ድምጾች ናቸው። በአረንጓዴ የተጻፉት አናባቢ ድምጾች ናቸው። እነዚህ ኤ፣ ኢ፣ አይ፣ ኦ እና ዩ እነዚህ አናባቢ ድምጽ ተብሎ ይጠራሉ። ሌሎቹ ግን እነዚህ በጥቁርና በቀይ የተጻፉት ግን ኮንሶናንት ተብሎ ነው የሚጠሩ። ኮንሶናንት ወይም ተነባቢ ፊደል ተብሎ ይጠራሉ። ኮንሶናንት ወይም ተነባቢ ፊደል ተብሎ የሚጠሩት በጥቁርና በቀይ የተጻፉት፣ በአረንጓዴ የተጻፉት ቫውል ሌተር ወይም አናባቢ ተብሎ የሚጠሩት ናቸው ማለት ነው። ቀለል ብለው እንድትማሩት ቪዲዮ ላይ የምትማሩ ካላችሁ እያንዳንዱን ለይታችሁ ለማወቅ የረዳችሁ ዘንድ ነው ከለሩን የቀያየርኩት። በአረንጓዴ የተጻፉት አናባቢ ድምጾች ወይም ቫውል ሌተሮች ናቸው። በቀይና በጥቁር የተጻፉት ደግሞ ኮንሶናንት ወይም ተነባቢ ናቸው። ነገር ግን ተነባቢና ወይም ኮንሶናንት ሆነውም በቀይ የተጻፉት በስሞልና በካፒታል ሲጻፉ የሳይዝ ልዩነት ብቻ ያላቸው፣ ነገር ግን ቅርጻቸው ተመሳሳይ የሆነ፣ በጥቁር የተጻፉት ደግሞ ሳይዛቸውም ቅርጻቸውም የተለያየ ማለት ነው። ሳይዛቸውም ቅርጻቸው እዚህ ጋር ቢና ቢ በጣም የተለያዩ ናቸው። ይችኛዋ ቢን ስንጽፍና ይችን ቢ ስንጽፍ የተለያዩ ናቸው ማለት ነው። ልክ በዚህ ልክ ያዙትና አሁን ቀጥታ ወደ ትምህርቱ እንሄድ። የመጀመሪያዋ ካፒታል ኤ ይች ነች፣ ስሞል ኤ ይች ነች። በአንድ ላይ ስናነባቸው ኤ ብለን እናነባቸዋለን። ከዛ ወደ ሁለተኛው ስንሄድ ደግሞ ቢ፣ ይችኛዋ ቢ እና ይችኛዋ ቢ ቅርጻቸው የተለያዩ ናቸው ሁለቱም፣ ነገር ግን ቢ ብለን ነው የምንጠራቸው። ከዚህ ሶስተኛዋ ሲ ላይ ስንሄድ ይችም ሲ ናት። የሚለያቸው ምንድነው? የሳይዝ ነው፣ የመጠን ማለት ነው። ይችኛዋ በመጠን ያነሰች ነች፣ ይችኛዋ ደግሞ በመጠን የበለጠች ነች። ነገር ግን ሲ ተብለው ይጠራሉ። እዚህ ጋር በአማርኛ እንደምታዩት ሲ ይላል ማለት ነው። ከዚህ ደግሞ ዲ በስሞል ሌተር ዲ እና በስሞል ሌተር ቢ ፍጹም ተቃራኒ ይሆናሉ። እዩዋቸው። ይችኛዋ ወደ ቀኝ ትዞራለች፣ እቺ ወደ ግራ ትዞራለች። ስለዚህ እነዚህ ሁለቱ እንዳይመሳሰሉባችሁ ፍጹም ተቃራኒ ናቸው። ስለዚህ እቺ ዲ ይባላሉ። እነዚህኛዎች ደግሞ ስሞል ሌተሯ ይሄው እዚህ ጋር ቀለበት አላት። ይችኛዋ ደግሞ እዚህ ጋር ሆና ወደ ጎን 3 ጣት ነው ያላት። እቺ ኢ ተብላ ትጠራለች። ኢ ደግሞ በአረንጓዴ የተጻፈች አናባቢ ነች ማለት ነው። እዚህ ጋር ደግሞ ኤፍ ስሞል ካፒታል ሌተሯ የመጀመሪያዋ ነች። ይችኛዋ ደግሞ ስሞል ሌተር ነች። በአንድ ላይ ስናነባቸው ኤፍ ብለን እናነባቸዋለን። እዚህ ጋር እንደምታዩት ጂ ነው የምንለው። ካፒታሉ ይሄ ነው፣ ስሞሉ ይሄ ነው። ስለዚህ የተለያየ ቅርጽ ነው ያላቸው ማለት ነው። ጂ እንላታለን። ይችኛዋ ደግሞ ኤች ይባላሉ። ኤች ይሄኛው ካፒታሉ ነው፣ ይሄኛው ስሞሉ ነው። ዘ የሚመስለው ካፒታል ነው፣ ለሚመስለው ደግሞ ስሞል ሌተር ነው። በአንድ ላይ ኤች ተብለው ይነበባሉ። ከዚህ በመቀጠል ይችኛዋ አይ እዚህ ጋር በስልክ ላይ ስንጽፋት በደንብ ጎልታ ስለማታይ ነው እንጂ ከዚህና ከዚህ አግዳሚ ይኖራታል። ከላይና ከታች አግዳሚ ይኖራታል ካፒታሏ ማለት ነው። ይቺ ስሞሏ ደግሞ ከአንድ ነጥብ ከላይ ትንሽ ነጥብ ከታች ደግሞ ቋሚ ነገር ይኖራታል። ይቺ አይ ተብላ ትጠራለች። ይቺም በአረንጓዴ የተጻፈች ምንድነች? አናባቢ ወይም ቫውል ሌተር ነች ማለት ነው። ከዚህ በመቀጠል እዚህ ጋር የምናየው ደግሞ ጀ ይባላል። ጀ ልክ እንደ አይ እዚህ ጋር ትንሽ እጥፍ ማለት ነው እንጂ ከአይ ፊደል ጋር ይመሳሰላል ማለት ነው። እዚህ ላይ እንደምታዩት በነጥብ ነው የሚለየው። ይሄ ጀ ይባላል። ከዛ እቺኛዋ ኬ የምትባለው አሁንም የሳይዝ ልዩነት ነው፣ እንደዚህኛው የመጠን ልዩነት ማለት ነው። ከዛ ውጭ ምንም የተለየ ነገር የለውም። ኬ እንላታለን። ከዚህ በመቀጠል እዚህ ጋር የምታዩት ኤል ነው። ኤል ደግሞ እዚህ ጋር እንደምታዩት ምንድነው ልዩነቱ? የመጠን ልዩነት ነው። ይሄም እቺኛዋ ቋሚ ትመስላለች፣ እቺኛዋ ቋሚ አግዳሚ ስላላት፣ ነገር ግን ተመሳሳይ ናቸው። የተወሰነ የመጠን ልዩነት ነው የሚኖራቸው። ኤል እንላለን። ከዚህ ጋር እንደምታዩት ደግሞ ኤም እቺኛዋ ኤም ጠ ነው የምትመስል የአማርኛ ጠ፣ እቺኛዋ ግን እዚች ጋር ገባ ወጣ ያለ ቅርጽ አላት። እሷም ኤም ተብላ ትጠራለች። ልዩነታቸው የመጠን ነው ማለት ነው። አሁንም ከዚህ ጋር ኤን የምትባሏ ደግሞ እቺኛዋ ያው እንደዚህ ሁለት ቁጥር ነው የተገለበጠች፣ ሁለት ቁጥር ነው የምትመስል። ስሞሏ ደግሞ በ ነው የምትመስል። ኤን እንላታለን። ኤን ኦ ምንላት ያው ትንሿን ኦ ትልቋን ኦ ወይም በመጠን ልክ እንደ ሌሎች በመጠን ነው። ነገር ግን አረንጓዴ የሆነችበት ምክንያት ምንድነው? ቫውል ሌተር ወይም አናባቢ ስለሆነች ኦ ብለን እንጠራታለን። በአረንጓዴ የተጻፈች ነች ማለት ነው። ከዚህ ጋር እንደምታዩት ደግሞ ፒ ነው የምትባለው። እቺ ፒ የመጠን ልዩነት ነው። እዚህ ጋር
እቺኛዋ ትንሿ ነች፣ እቺኛዋ ትልቋ ነች። ያ ማለት ይሄኛው ካፒታል ሌተር ነው፣ ይሄኛው ደግሞ ስሞል ሌተር ማለት ነው። ፒ ብለን እንጠራታለን። ከዚህ ጋር የምታዩት ደግሞ ኪው ይሄኛው ካፒታል ሌተር ኪው ነው፣ ይሄኛው ስሞል ሌተር ኪው ነው። እነዚህ በቅርጽም በሳይዝም የተለያዩ ናቸው ማለት ነው። ስለዚህ ይሄ ኪው ብለን እንጠራዋለን። አርም ልክ እንደዛው በጥቁር የተጻፉት መጀመሪያ እንዳልኳቸው ሳይዛቸውም ቅርጻቸውም የተለያዩ ስለሆኑ ነው በጥቁር የጻፍኳቸው ለእነሱን ለየት አድርጌ ለማውጣት ያክል ማለት ነው። ስለዚህ ይሄ አር ይባላል። አር እችኛዋ ደግሞ በሳይዝ ተመሳሳይ ነች ማለት በቅርጽ ተመሳሳይ ነች፣ ነገር ግን ሳይዝ ነው የሚለያቸው። ቅርጻቸው ተመሳሳይ ነው። እቺ ትንሿ ነች፣ እቺ ትልቋ ነች። ካፒታል ስሞል ማለት ነው። ስለዚህ ኤስ ብለን እንጠራታለን። ኤስ። ከዚህ ጋር ደግሞ የምናያቸው ቲ ነው። ቲ ማለት እቺ በአማርኛ ፊደል ፐ ነው የምትባል። እቺ ደግሞ በአማርኛ ፊደል ሶስተኛ ቲ ማለት ነው። ከዚች ጋር ተመሳሳይ ናቸው። ቲ ብለን እንጠራቸዋለን ማለት ነው። ይሄ ደግሞ አሁንም በአረንጓዴ ድጋሚ የተጻፈው ምንድነው? ቫውል ሌተር ነው። ዩ ማለት ቫውል ሌተር ነው። ልዩነቱ ግን ከካፒታልና ከስሞል ጋር ስናወዳድረው የሳይዝ ልዩነት ወይም የመጠን ልዩነት ነው እንጂ ተመሳሳይ ነው። ስለዚህ ማን ብለን እንጠራዋለን? ዩ ብለን እንጠራዋለን። እቺኛዋም የሳይዝ ልዩነት ነው እንጂ እንትኗ ተመሳሳይ ነው። ቪ ተብላ ነው የምትጠራው። እቺኛዋ ትንሽ እቺኛዋ ትልቅ መሆኗ ነው። ልዩነታቸው የሳይዝ ነው እንጂ ወይም የመጠን ነው እንጂ የቅርጽ ልዩነት የላቸውም። በቃ የተጻፉት በሙሉ ማለት ነው። ስለዚህ እቺ ማን ብለን እንጠራታለን? ቪ። ከዚህ ጋር እንደምታዩት እቺ ደግሞ ቪን መስላ ድጋሚ እዚህ ጋር ሌላ ቪ ያስጨመረች የምትመስለዋ ደግሞ ደብሊው ትባላለች። ደብሊው ማለት ደግሞ ልክ የመጠን ልዩነት ነው ያላት እንጂ በቀይ ከተጻፉት ጋር ተመሳሳይ ቅርጽ ነው ያላት። ስሞሏም ካፒታሏም ተመሳሳይ ነው ማለት ነው። ስለዚህ የመጠን ልዩነት ነው የሚኖረው። ደብሊው እንለዋለን። ደብሊው። እዚህ ጋር የምታዩቸው ደግሞ እችኛዋ ኤክስ ትባላለች። ኤክስ እዚህ ጋር በአማርኛ እንደምታዩት ኤክስ። እነዚህም በቀይ ነው የተጻፉ። ልዩነታቸው ምንድነው? የመጠን ልዩነት ነው እንጂ ቅርጻቸው ተመሳሳይ ነው። ስለዚህ ኤክስ ብለን እንጠራታለን። ይችኛዋ አረንጓዴ ያደረኳት ዋይ ነው የምትባለው። ለምን በአረንጓዴ እንደጻፍኳት ልንገራችሁ። ከፊል አናባቢና ከፊል ተነባቢ ስለሆነች ከፊል አናባቢ የራሷን ወደ ቀዩ ትሄዳለች ማለት ነው። ከፊል ተነባቢ ከሆነች ደግሞ ወደ አረንጓዴው ትሆናለች። ስለዚህ ከፊል አናባቢና ተነባቢ ስለሆነች ከአምስቱ ቫውል ሌተሮች ጋር መደመር ትችላለች፣ ምክንያቱም አናባቢ መሆን ስለምትችል። ስለዚህ በአረንጓዴ የጻፍኳቸው ከፊት ያየነው ቪዲዮ ላይ እያንዳንዱ በአረንጓዴ የተጻፉ በሙሉ አናባቢ ፊደሎች ናቸው። በቀይና በጥቁር የተጻፉ ደግሞ ተነባቢ ፊደሎች ናቸው። ስለዚህ እቺ ማን ትባላለች? ዋይ። የመጨረሻዋ ዜድ ትባላለች። ይችም የሳይዝ ልዩነት ወይም የመጠን ልዩነት ነው እንጂ ያላት ተመሳሳይ ከነዛኛዎች ጋር ተመሳሳይ ስለሆነች ዜድ ብለን እንጠራታለን። ካፒታሉና ስሞል ተመሳሳይ ነው ማለት ነው። ቤተሰብ ዛሬ ያየናቸው ፊደላትን በካፒታልና በስሞል ቀለል ባለ ሁኔታ ዘርዘር አድርገን እያንዳንዱን ቫውል ሌተር ኮንሶናንት ብለን በዝርዝር ያየን ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ለፉ በተለይ አዲስ ቤተሰቦች ከሆናችሁ ይህ ቪዲዮ በደረሳችሁ አጋጣሚ ሰብስክራይብ አድርጋችሁ ለሌሎችም ሼር እያደረጋችሁ አዳርሱልኝ። እንደምታውቁት በዚህን ዘመን አማርኛ እንዲሁም እንግሊዝኛ ያልተማሩ በማንኛውም አጋጣሚ በልጅነታቸው ትምህርት እድል ያልገጠማቸው ስላሉ ለእነሱ ሼር እያደረጋችሁ ማንኛውም ሰው እንዲማር እንዲለወጥ እናድርግ። የጋራ ትብብራችሁ አይለየኝ እያልኩኝ ከወዲሁ አሳስባለሁ። በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ተመኘው። ቸርን ሰንብት።